ሌፍተናንት ጀነራል ጻድቃን ገብረትንሳኤ እኔ የመፈንቅለ መንግስት ሙከራ አላደረኩም ሲሉ ማስተባበያ ሰጥተዋል። ዝርዝሩ ትኩረታችን ይሆናል። በቴዲ አፍሮ አልበም ምክንያት የታሰሩ ሰዎች በዋስ ሊለቀቁ ነው ተብሏል። ኬንያ ከነዳጅ ጥገኝነት ለመላቀቅ 100,000 የኤሌክትሪክ መኪኖችን ከቀረጥ ነጻ እንዲገቡ ወስናለች። ከዚህ ውጭ ኢትዮጵያ ለሶማሌላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች እንደታዩ የሶማሌላንድ የዲፕሎማቲክ ምንጮች መናገራቸውን የሀገር ውስጥ ምንጮች ዘግበዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል የሰማችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እናስቃኛችኋለን። እስከ መጨረሻው አብራችሁን ቆዩም። ወደ ቀዳሚው ጉዳያችን አመራን። የህወሓት አመራሮችና ደጋፊዎች በዶክተር ደብረጽዮን ገብረ ሚካኤል ላይ መፈንቅለ መንግስት ፈጽመው ነበር ሲሉ በተደጋጋሚ ስማቸውን አንስተውታል። ጄኔራሉ ህወሓትን ለማፍረስ የደብረጽዮንን አስተዳደር ለማስወገድ ሙከራ ማድረግ ጀምረዋል የተባለው ገና በሰሜኑ ጦርነት የቀውጢ ሰዓት እንደነበርም ነው የሚሞግቱት። በወቅቱ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ወደ ሱዳን እንዲወጡ ግፊት አድርገዋል ሲሉም ያነሳሉ። ሆኖም ግን ጄኔራል ጻድቃን ገብረትንሳኤ እኔ ደብረጽዮን እንዲወገድ አላሴርኩም ሲሉ አስተባብለዋል። ሌፍተናንት ጀነራል ጻድቃን ወደ ሱዳን መሄድ የሚለው ሐሳብ በራሱ በደብረጽዮን ተቃውሞ አልቀረበበትም ሲሉም ያስተባብላሉ። ሌፍተናንት ጀነራል ጻድቃን ከጥቂት ዓመታት በፊት በተንቤን በረሃ በደብረጽዮን ገብረ ሚካኤል ላይ መፈንቅለ መንግስት ሙከራ ተደርጎባቸው ነበር ለሚለው ክስ በሰጡት ምላሽ ትላንት ምሽት ኮርነር ፕሬስ ከተባለ ሚዲያ ጋር ቆይታ አድርገው ነበር። ሌፍተናንት ጀነራል ጻድቃን በወቅቱ ብዙ ቦታ ተከበን ከፍተኛ ተኩስ ተከፍቶብን ነበረ፣ ፍንዳታዎች እዚህም እዚያ የሚሰሙ ነበር ይላሉ። በወቅቱ ደብረጽዮን ወደ ሱዳን ሄዶ ዲፕሎማሲያዊና ፖለቲካዊ ስራዎችን እየሰራ ትግሉን እንዲመራ ሐሳብ አቅርበን ነበር ሲሉም አስረድተዋል። ሌፍተናንት ጀነራል ጻድቃን አክለውም እነ ደብረጽዮን በወቅቱ ሐሳቡን እንዳልተቃወሙ አስረድተው ያኔ ምንም አይነት ተቃውሞ አላነሱም፣ በተንቤን ስብሰባ ላይ ይወሰናል በማለት ምላሽ ከመስጠቱ ውጪ ሲሉ ነው ያስታወሱት። እንደ አውራምባ ታይምስ ዘገባ ጥንቅራችን እንደቀጠለ ነው። በቴዲ አፍሮ አልበም ምክንያት የታሰሩ ሰዎች በዋስ ሊለቀቁ ነው ተብሏል። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ የቅርብ ጓደኛው አቶ የሱፍ ያሲንን ጨምሮ የታሰሩት 8 ሰዎች ፍርድ ቤት ቀርበው በዋስትና እንዲለቀቁ እንደተወሰነላቸው ተሰምቷል። ከአርቲስቱ ጋር ቅርብ የሥራ ግንኙነት ያላቸው ምንጮች ነገሩኝ ሲል ዶይቼ ቬለ እንደዘገበው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ታሳሪዎቹ እንዲለቀቁ የወሰነው ትላንትና ነው። እነዚህ ታሳሪዎች በየግል 1፣ 2 እንዲሁም 3 ክሶች እንደቀረቡባቸው ነው የመረጃ ምንጩ ተናገሩ የተባለው። አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ በማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን ወይንም በትክክለኛ ስሟ ሃና ሰለሞንና አቶ የሱፍ ያሲን እያንዳንዳቸው የ100,000 ብር ዋስትና እንዲከፍሉ ታዘው በትላንትናው ዕለት ከፍለው ማጠናቀቃቸውንም አስረድተዋል። በተለምዶ ሲኤምሲ በሚባለው አካባቢ የሚገኘው የአርቲስት ቴዎድሮስ ስቱዲዮ 2 ጠባቂዎቹ ደግሞ እያንዳንዳቸው 50,000 ብር ዋስትና እንዲያስይዙ ትዕዛዝ ተሰጥቷል ተብሏል። ጠባቂዎቹ ዋስትና ለመክፈል በሂደት ላይ እንደሆኑም ነው የተገለጸው። የዋስትናውን ከፍለው ያጠናቀቁት 2ቱ ታሳሪዎች እስካሁን ከእስር እንዳልወጡ፣ ሆኖም ግን እስከ ሰኞ ይወጣሉ ተብሎ ተስፋ እንደሚያደርጉም ምንጩ ተናግረዋል ይላል ዘገባው። በሳምንቱ አነጋጋሪ ከነበሩ ጉዳዮች መካከል ደግሞ አንዱን እናጋራችሁ። ኢትዮጵያ ለሶማሊላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች መታየታቸውን የሶማሊላንድ የዲፕሎማቲክ ምንጮች መናገራቸውን የሀገር ውስጥ ምንጮች ዘግበዋል። ኢትዮጵያ ከእስራኤል በመቀጠል ለሶማሊላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ ወጥቷል። አንድ የሶማሊላንድ ዲፕሎማቲክ ምንጭ አበረታች ምልክቶች ታይተዋል፣ ከኢትዮጵያ ጋር ያለን አጋርነት ጨምሯል በማለት አዲስ አበባም ቴል አቪቭን ልትከተል እንደምትችል ይፋ አድርገዋል። በቅርቡ ጌዲዮን ጢሞቴዎስ በአሜሪካ ያደረጉት ጉብኝትም ከዚሁ ጋር ይያያዛል ተብሏል። ሶማሊላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 2018 ዓ.ም ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና ውስጥ የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህም አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ በይፋ እውቅና የምትሰጥ ሁለተኛዋ ሀገር ልትሆን ትችላለች የሚለውን ያልተቋጨ ጥያቄ በድጋሚ
በድጋሚ እንዲቀሰቀስ አድርጓል። በ2016 ዓመተ ምህረት በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ስምምነትን ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በመጀመሩ አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ እየተጠናከረ በመጣው የጂኦፖለቲካዊ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያም በድጋሚ አገርሽቷል። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ ፍንጭ ባይኖርም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባም በቀጠናዊ ተቃውሞ ምክንያት ትተው የነበሩትን ስትራቴጂካዊ አማራጮችን በድጋሚ እየገመገመች ሊሆን ይችላል የሚል ግምት መልሶ ቀስቅሶታል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ነገሩኝ ሲል የዘገበው አዲስ ስታንዳርድ ኢትዮጵያ የሶማሌላንድን ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክሎም ነገር ግን መሰረታዊ ጥያቄ ይኸውም የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስገንዝበዋል። እልባት ያላገኘው ይህ የባህር በር ጥያቄ አሁን ላይ ከምንጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እየሆነ መጥቷል ሲሉም አክለዋል። ጠቅላይ ሚኒስትር አብይ አህመድ የባህር በር ከ120 ሚሊዮን በላይ ሕዝብ ላላት ሀገር የህልውና ጉዳይና ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለወደብ ንግድ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎች ይህንን ጥገኝነት ለስትራቴጂያዊ ተጋላጭ እንደሚዳርግና በኢኮኖሚ ረገድም ከፍተኛ ዋጋ የሚያስከፍል እንደሆነ ይገልጻሉ። ይህንን ሁኔታ ታሳቢ በማድረግ ሶማሊላንድ በተለይም የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ትልቅ አማራጭና ተመራጭ ስፍራ ሆኖ ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው የደህንነት ተንታኝ እንዳመለከቱት ከስትራቴጂያዊ እይታ አንጻር ብቻ ሲታይ ሶማሊላንድ በአሁኑ ወቅት ሌላ ማንኛውም አጋር ሊያቀርብ የማይችለውን ወሳኝ እድል ለኢትዮጵያ እንደምትሰጥ ገልጸዋል። ይህ እድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆነ በአንጻራዊ ሁኔታ የተረጋጋና መልክዓ ምድራዊ አቀማመጡ ቅርብ የሆነ የኤደን ባህረ ሰላጤ መዳረሻን ማግኘት መሆኑን ተንታኙ አብራርተዋል። እንደ ተንታኙ ገለጻ በቅርቡ የጌዲዮን ጢሞቴዎስና ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት የልዑካን ቡድኑ ከተወያያቸው የፖለቲካ ጉዳዮች አንጻር ጉዳዩ በድጋሚ ከፍተኛ ትኩረት እንዲስብ አድርጎታል። አንድ የሶማሌላንድ ዲፕሎማሲያዊ ምንጭ የተደረጉትን ስብሰባዎች አበረታች ምልክቶች ሲሉ ገልጸዋቸዋል። ምንጩ አክለውም የሶማሌላንድ መረጋጋት ለቀይ ባህር ደህንነት ያለው ጠቀሜታ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየታመነበት መምጣቱንና ለኢትዮጵያም ቢሆን ከሶማሌላንድ ጋር ያለው አጋርነት ከመቀነስ ይልቅ እየጨመረ መሄዱን አስገንዝበዋል። በተጨማሪም ሶማሌላንድ ካላት ቀጠናዊ ተጽዕኖና ከሀርጌሳ ጋር ካለው ታሪካዊ ትስስር አንጻር ከእስራኤል በመቀጠል ኢትዮጵያን ከፍተኛ ዋጋ ያለው እውቅና ልትሰጥ የምትችል ቀዳሚ ሀገር አድርጋ እንደምትመለከተው ዲፕሎማሲያዊ ምንጩ ገልጸዋል። በአዲስ አበባ የሚገኝ አንድ አፍሪካዊ ዲፕሎማት ጉዳዩን ሲያስረዱ ኢትዮጵያ ከፍተኛ አህጉራዊ መዘዞችን ሳታስከትል በጉዳዩ ላይ ልትራመድ የምትችልበት ወሰን እንዳለ ጠቁመው እውቅና መስጠት ሶማሊያን ብቻ ሳይሆን የአፍሪካ ሕብረትን መሰረታዊ መርህ የሚፈታተን መሆኑን ገልጸዋል። ወደ ሌሎች ጉዳዮች አመራን። ኢትዮጵያ ድምፀ ተአቅቦ ያደረገችበት የተመድ ስብሰባ በአውሮፓውያን አቆጣጠር 2027 የተመድ አየር ንብረት ለውጥ ጉባኤን የምታስተናግደው ኢትዮጵያ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በከፍተኛ ድምፅ ያጸደቀውን በአየር ንብረት ዙሪያ የሀገራትን ግዴታ በሚደነግገው ውሳኔ ላይ ድምፀ ተአቅቦ አድርጋለች። ውሳኔውን 141 ሀገራት የደገፉትና 8 ሀገራት የተቃወሙት ሲሆን ኢትዮጵያ፣ ኤርትራ፣ ሱዳን፣ ደቡብ አፍሪካና ኩዌትን ጨምሮ 28 ሀገራት ድምፀ ተአቅቦ አስመዝግበዋል። ጠቅላላ ጉባኤው ድምፅ የሰጠው ዓለም አቀፉ የፍትህ ፍርድ ቤት አገራት ከባቢና አየር ንብረትን ከበካይ ጋዝ ልቀት የመጠበቅ ግዴታ እንዳለባቸውና ይህን ካላደረጉ ለሚያደርሱት ጉዳት እንደ ሁኔታው ካሳ እንዲከፍሉ ሊገደዱ እንደሚችሉ በሰጠው የህግ አስተያየት ላይ ነው። የፍርድ ቤቱ ውሳኔም የሀገራት የከባቢና የአየር ንብረት ፖሊሲዎች የህዝባቸውን በህይወት የመኖር መብት፣ የጤናና ደረጃውን የጠበቀ ኑሮን የመኖር መብት ማስጠበቅ መቻሉን ማረጋገጥ አለባቸው ይላል። አሜሪካና ሩሲያ የጠቅላላ ጉባኤውን ውሳኔ ከተቃወሙት ሀገራት መካከል ናቸው።
ወደ ውጭ ጉዳዮች አመራን። ኬንያ ከነዳጅ ጥገኝነት ለመላቀቅ ወደ 100,000 የኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ ወስናለች። ከሰሞኑ በኬንያ የሀገሪቱ መንግስት የነዳጅ ጭማሪ ማድረጉን ተከትሎ በተቀሰቀሰ ተቃውሞ የ4 ሰዎች ሕይወት አልፏል። በርካታ ሰዎች መታሰራቸው እንዲሁም የትራንስፖርት ስራ ማቆም አድማ መደረጉ ይታወሳል። በትላንትናው ዕለት የሀገሪቱ ፕሬዝዳንት ዊሊያም ሩቶ መግለጫ ሰጥተው ነበረ። ሩቶም በመካከለኛው ምስራቅ ባለው ግጭት ሳቢያ በዓለም አቀፍ ደረጃ የተከሰተው የነዳጅ ቀውስ በኬንያ የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና መፍጠሩን ገልጸዋል። መንግስት ቀደም ሲል የነዳጅ ተጨማሪ እሴት ታክስ ወይንም ቫትን ከ16 በመቶ ወደ 8 በመቶ ዝቅ ማድረጉን ገልጸው በአሁኑ ወቅት ተጨማሪ የታክስ ቅናሽ ማድረግ የመንግስትን የገቢ ምንጭ በእጅጉ ስለሚጎዳና አገልግሎት አሰጣጥ ላይ ጫና ስለሚፈጥር ተግባራዊ ሊሆን እንደማይችል ገልጸዋል። በመንግስት በኩል የሚደረገው የዋጋ ማስተካከያ ገደብ አለው ነው ያሉት። ምንም እንኳን ተጨማሪ የታክስ ቅናሽ ባይኖርም መንግስት በሚቀጥለው ወር በሚደረገው የዋጋ ክለሳ የናፍታ ዋጋን በ10 የኬንያ ሺሊንግ ለመቀነስ እንደወሰነ አስታውቋል። መንግስታቸው በነዳጅ ዋጋ ንረት ሳቢያ ለተፈጠረው ኢኮኖሚያዊ ጫና የፔትሮሊየም ፈንድንና የታክስ ቅነሳን በመጠቀም ከ28 ቢሊዮን ሺሊንግ በላይ ድጋፍ እያደረገ መሆኑንም አመልክተው ዘላቂ መፍትሄ ለማምጣት ወደ ኢሞቢሊቲ ትኩረት ማዞር እንደሚገባ ገልጸዋል። በዚህም መሰረት ለዘላቂ መፍትሄ የሚውሉ የመጀመሪያ 100,000 የኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ ለማስገባት የትራንስፖርት ዘርፉን ለመደገፍ የሚያስችሉ አዳዲስ የህግ ማዕቀፎችንና የብድር እፎይታዎችን ተግባራዊ እንደሚያደርጉ ፕሬዝዳንት ዊሊያም ሩቶ ገልጸዋል። የኬንያ መንግስት 3,000 ኤሌክትሪክ ተሽከርካሪዎችን ለደህንነትና አስተዳደር አገልግሎት ማዘዙ ተሰምቷል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።